ዛሬ ሰይጣን ስለኛ የሸመቀው ስንት ነገር ይኖራል፣ ግን መድኃኔዓለም አሻግሮናል። ስሙ የተመሰገነ ይሁን። እግዚአብሔር በየቀኑ ያሻግራል። ለዚህ እኮ ነው በየቀኑ የዕለት እንጀራችንን ስጠን የሚለው ቃል ስለሚበላ ምግብ ብቻ አይምሰላችሁ። መኖር በራሱ የዕለት እንጀራ ነው። በበጎ ነገር መመላለስ የዕለት እንጀራ ነው። የእግዚአብሔር በረከት በቅድስና ስራ የሚገለጥ ነው። የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። እግዚአብሔር ፊቱን ያብራብን ወገኖች፣ ፊቱን ያብራብን። ፊትህን አብራ በፈረሰው መቅደስህ ላይ ስላንተ ስትል፣ በፈረሰው መቅደስ ላይ ስላንተ ስትል ፊትህን አብራ። ስምህ ይገለጽ ዘንድ፣ ክብር ይገለጽ ዘንድ። እንዲህ የለመኑ ብዙ ናቸው። ክርስቲያን ማለት የማይበድል አይደለም፣ የሚጸጸት ነው። ክርስቲያን ማለት የማይወድቅ አይደለም፣ የማይጠፋ ነው። የማያጠፋ ግን አይደለም፣ የማይጠፋ ነው። እንደው በኃጢአቱ ብዛት ጸሎት አይሰማም ሊል ይችላል። የሚሰማው ግን ቅዱስ ነው። በቆሸሸ አፋችን አባቶች ስንለው አልሰማውም አይልም። ስሙ የተመሰገነ ይሁን። ታጥበን የእሱ እንድንሆን እድሉን ይሰጠናል። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን ሀገር ናት ብለው በደላቸው ግን የቃል ኪዳኗን ሀገር የደም ሀገር አደረጋት፣ የዝሙት ሀገር አደረጋት፣ የዘረኞች ሀገር አደረጋት፣ የተንኮልና የክፋት የጎጥ ሀገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በሀገሪቱ። የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ህዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ህዝብ ሰይፍ ይዞ እንኳን ማሸነፍ አቃተው። የሚያስፈራው ያ ህዝብ የቤተ መቅደሱን አያተ ቅድሳት ሊያድኑት አልቻሉም። የረሱት እግዚአብሔር ተዋቸው። ሰው እግዚአብሔር ሲተው ባዶ ይሆናል። መድኃኔዓለም አይተውላችንንም። የሃይማኖት ቤት አድርገው ሰውነትህን፣ የሐሜት ቤት አታድርገው፣ የምቀኝነት ቤት፣ የክፋት ቤት አታድርገው። እየፈረሰ ነው። አቤቱ በፈረሰው መቅደስ ላይ ፊትህን አብራ የሚለው ጸሎት ዛሬም ያስፈልገናል። እየፈረስን ነው። ራሳችንን ካስተካከል እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሐን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ሁላችሁም በሉ ከኔ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ህዳጠው አኮትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ በራቅሊጦስ አሮን ይኩንኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። እግዚኦ አብርህ ገጸከ ላይ ለመቅደስከ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አቤቱ በሉ እስኪ ሁላችሁ በፈረሰው መቅደስህ ላይ ስላንተ ስትል ፊትህን አብራ። ትንቢተ ዳንኤል ምዕራፍ 9 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። ከጥንት ዘመን ጀምሮ ስለ እግዚአብሔርና ስለ ማደሪያዎቹ በቅዱሳት መጻሕፍት በብዛት ተገልጦ እናያለን። ወደ አዲስ ኪዳንም ስንመጣ ጌታችን ኢየሱስ ክርስቶስ
ፍጹም ቀንቶና ዋጋ የከፈለላትን የአዲስ ኪዳኗን ቤተክርስቲያን ስናገኛት ቤተክርስቲያን ከጥንት ጀምሮ የነበረ ማንነቷን የምናገኝበት የምንረዳበት ነገር ይፈጠራል ማለት ነው። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ሳምንት እንደምታውቁት ምኩራብ ይባላል። የአይሁድ ቤተ ጸሎት ነው። ምኩራብ ከቤተ መቅደስ አነስ ያለ በየቦታው ከ4 እስከ 7 አባወራዎች እስከ 10ም ያሉ አባወራዎች ያሉበት አካባቢ ላይ በአይሁድ ሕግ ስርዓት የተፈቀደላቸው የጸሎት ቤት ነው። ክርስቶስ ኢየሱስ እየዞረ ካስተማራቸው ትምህርቶችን በብዛት ካስተማረባቸው ስፍራዎች መካከል አንዱ ትልቁን ስፍራ የሚይዘው ምኩራብ ነው እና የአይሁድ ቤተ ጸሎት ነው። የአይሁድ ምኩራብ ወይም ቤተ ጸሎት ይባላል። ቅዱስ ያሬድ በሰየመው ስያሜ የሶስተኛው ሳምንት ምኩራብ ተብሏል። ክርስቶስ ገብቶ በቤተ መቅደስ ማስተማሩና በዋናነት ቤተ መቅደሱን ማጽዳቱ ነው። የመጣውም የቆሸሸው መቅደስ ለማጽዳት ነው። የተበላሸው የቆሸሸው መንገድ የሳተው ዓላማውን የዘነጋውን መቅደስ እንደገና አጥርቶ አጽድቶ ንጹህ ለክብሩ መገለጫ ለማድረግ ነው። ስሙ የተመሰገነ ይሁን። ስለዚህ ገብቶ ሲያስተምር ለምን ቅድሚያ መሰጠት እንደሚገባም አስተምሯል። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር መስዋዕት። ይችን አትነጥቧ። ኢየሱስ ወደ አይሁድ ጸሎት ቤት ገባ፣ የሃይማኖትንም ቃል አስተማራቸው። እንዲህም አለ፣ ከመስዋዕት ይልቅ ምህረትን እወዳለሁኝ አለ። ምህረት ማድረግን፣ መታዘዝን፣ መንገድ ለጠፋባቸው ማሳየትን፣ መራራትን፣ ከመጠላለፍ ይልቅ መደጋገፍን አስቀድማለሁ። የአውራ በግ ጮማ ስብን ከሚያቀርቡ ይልቅ ሕይወታቸውን ለተቀደሰ ዓላማ የሚሰጡ ሰዎች ይማርኩኛል። ሳይሰጡ ከሚሰጡ ይልቅ ቀድሞ የተሰጡት የኔን ልብ ይነካሉ። እግዚአብሔር በምጽዋት ብዛት በገንዘብ ክምችት ልቡ አይነካም። ስሙ የተመሰገነ ይሁን። ስለዚህ አስተማረ። እንደዚህም አለ የእምነትን ቃል ሲያስተምር፣ ከመስዋዕት ይልቅ ምህረትን እወዳለሁ። መቅደሱ ገበያ ሆኖ ነበር፣ ማሻሻጫ። መንፈሳዊ አገልግሎቱ በስጋ ገበያ ተውጦ ነበርና፣ ስለዚህ ለቤቱ የሚቀና አምላክ መጣ። ከዚያ በኋላ የሃይማኖትን ቃል አስተማረ። ወይቤሎሙ ምጽዋተ አበድር መስዋዕት፣ ከመስዋዕት ይልቅ ምህረትን እወዳለሁ። የአውራ በግ ጮማ ስብን ከምታቀርቡኝ ይልቅ መስዋዕት ይበልጣል። መጽሐፈ ሳሙኤል ላይም እንደተጻፈ መታዘዝና ማድመጥም ይላል የአውራ በግ ጮማ ስብን ከማቅረብ ይበልጣል። እግዚአብሔር እንድንሰማው ይፈልጋል። አንዳንድ ጊዜ ሰዎች ችግራችንን የማይሰሙበት አጋጣሚ አለ። መንገድ ልንጠይቃቸው ቀርበን ባለባበስ ብቻ 10 ብር ወርወር ልንሄደው የሚያልፉበት አጋጣሚ እኮ አለ። እናንተ ምናልባት ከዛ ከሚሰጣችሁ ሰው የተሻለ ቁጥር ናችሁ። ማዳመጥ የማይፈልግ ሰው አለ። እግዚአብሔር ትልቁ ቦታው የሚሰጠው ለሚያደምጡት ነው። በአዲስ ኪዳንም ቢታንያ በሄደ ጊዜ እነዛ ድሆች መንደር ሲገባ አልዓዛር ማርያምና ማርታ ቤት ሲገባ ልቡን የነካችው ጉድ ጉድ ከምትለዋ ይልቅ ልትሰማው የቀረበችው ናት። ያችኛዋም አላጠፋችም፣ ግን ቅድሚያ የሚሰጠውን ስለዘነጋች። እናም ከጓዳው ይልቅ ፊት ለፊትሽ የመጣው ሊመግብሽ ነው። አጠገባችን የቆመ ሁሉ የእኛን እርዳታ ፈላጊ ሳይሆን ሰጪ ሊሆን ይችላል። በሰማርያ የውሃ ጉድጓድ አጠገብ የተዋበችው የሴኬም ሸለቆ ስር በጌባልና በገሪዛን ተራራ መካከል ያዕቆብ ያስቆፈረው ጉድጓድ ስር ቁጭ ያለው ጌታ መንገድ ከመሄድ ደክሞ ዝሎ ነበርና ውሃ ልትቀዳ ስትመጣ አጠጭኝ አላት። ዝለቱን አይታ የድካም ፊት አይታ አለባበሱም አይሁዳዊ ስለሆነ ወደ ዘረኝነት ጥሻ ውስጥ ገባች። አሁን ብዙ ማነቆዎች አንቀው ይዘውን እግዚአብሔርን እንዳናይ ከልክለውናል። እግዚአብሔር አይኖቻችንን ያብራልን። ለሞት ያላንቀላፋ የለም በዚህ ዘመን። ለኃጢአት ያልወደቀ የለም። ሰውነቱ ያልጠፋበት የለም። መጽሐፍ የሰውነት ማብራት አይን ናት ይላል። አይን ሲታመም መላ አካል ይታመማል። ስለዚህ አይኖቻችን መባረክ አለባቸው። አብሮ ላይንተ የከመይኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖቼን አብራ፣ ለዘረኝነት እንዳይተኙ፣ ለዝሙት እንዳይተኙ፣ ለርኩሰት እንዳንወድቅ፣ ከምናየው ነገር የተነሳ እንዳንፈርድ እግዚአብሔር ልቦና ይስጠለውላችሁ። ስለዚህ ገና ስትታናገረው ምንድነው ያላት? የሚለምንሽ ማን በሆኑም ብታውቂ ትለምኘው ነበር አለ። አንዳንዴ ልንሰጥ ሄደን ለማኝ የምንመስላቸው ሰዎች አሉ።
በረከት ልናወርድላቸው ሄደን እነሱ እንደ ሸክም የሚቆጥሩበት አጋጣሚ አለ። ይህንን አይን ነው እግዚአብሔር እንዲገለጥ የፈለገው። ስለዚህ አለ ከምታቀርቡት መስዋዕት ይልቅ ከኔ የምታገኙት በረከት ይበልጣል። ኢትግበሩ ቤተ አቡየ ቤተ መስያት፣ የአባቴን ቤት የንግድ ቤት አታድርጉት አለ። አውፁ ወአሰስሉ ዘንተምዘየ፣ ይህንን ከአባቴ ቤት ከቤቴ ከዚህ ከፊቴ አስወግዱ። ወገብረ መቅሰፍተ ጥብጣቤ በሀብል ይላል። ጅራፍ ገመደና አዘጋጀ። ወገፍተ አማዳት የሆኑ ለመወለጣን የለዋጮቹን ገበታ ገለባበጠ። አስወግዱ ከዚህ አርቁ አለ። ቤተ ጸሎት ይሰማይ። በዚህ ጊዜ ደነገጡ፣ ምኩራባቸውም ገባ ይላል። ቦአ ምኩራቦሙ ወገሰጾሙ ያርመሙ ይላል ቅዱስ ያሬድ። ወደ ምኩራባቸው ገባና ዝም እንዲሉ ገሰጻቸው። ብዙ ዘመን ለፍልፈናል፣ ያመጣነው ውጤት የለም። ስለ ዘረኝነት ለፍልፈናል፣ ስለ ግድያ ጥላቻ ለፍልፈናል፣ ስለ ቤተ ክርስቲያን መከራም ለፍልፈናል። ለእግዚአብሔር ግን እድሉን አልሰጠነውም። ዛሬም የእግዚአብሔር ቤት የመከራ ቤት ሆኗል። ዛሬም የእግዚአብሔር ቤት ቤተ መስያት ሆኗል። ዛሬም የጨዋይቱ ልጅ የባሪያይቱ ልጅ ያሳድደዋል። ብራና ዳምጣ ፊደል ቀርጻ ሀገርን ሀገር ያስተኘች ቤተክርስቲያን በየቦታው ትደማለች። እግዚአብሔር ይሄንን አይወድም። የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ፣ ካህናቱም ስራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን። ትልቁ መልእክት ይትግበሩ ቤተ አቡየ ቤተ መስያት ነው። ራሳችንን ካስተካከል እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሐን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። ይህ ሁሉ ምናልባት አንደኛው መነሻዎች እኛስ ብንሆን የምንናገረው ንግግርና የምንኖረው ኑሮ ለእግዚአብሔር ያልተመቸ መስመራችን ለክፉዎች አሳልፎ ሰጥቶናል። እግዚአብሔር ፊቱን በሁላችንም ላይ ያብራ። እስራኤል ለእግዚአብሔር አልታዘዝ አሉ ይላል። እምቢ አሉ። በደላቸው በዛ፣ ኃጢአታቸው በዛ። መስመሩን ሳቱት። እግዚአብሔርን ከጣዖቶቻቸው በታች አደረጉት። ለእግዚአብሔር የሚገባውን ክብር ከለከሉት። በዝናብ አብቅሎ በፀሐይ አብስሎ እየመገባቸው እነሱ ግን ለቀረጹት ድንጋይ ወደ ማምለክ አዘነበሉ። ወደ ሥጋ ፈቃዳቸው ፊታቸውን መለሱ። ለእግዚአብሔር የሚታዘዝ መልካም ሰው ጠፋ። አልቦ ዘይገብር አለ ሰናይት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ከመይር አይመቦ ጠቢብ ዘይሐስሰው ለእግዚአብሔር። አምላኩን የሚፈልግ በጎ ሰው መልካም ሰው አጣ። ይፈልግ ዘንድ ፈለገ፣ ግን ኩሉ አርአዮ ህቡረ አለበ። ሁሉ በደለ፣ ሁሉ ረከሰ። እግዚአብሔር ሰው ፈልጎ አጣ። አልቦ ዘይገብር አለ ሰናይት። በጎ ነገርን የሚያደርግ አጠፍ አንድ ሰው አጣ ይላል። ምድር በዚያ ዘመን ተበላሸች። ስለዚህ ምርኮ ደረሰባቸው። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን ሀገር ናት ብለው በደላቸው ግን የቃል ኪዳኗን ሀገር የደም ሀገር አደረጋት፣ የዝሙት ሀገር አደረጋት፣ የዘረኞች ሀገር አደረጋት፣ የተንኮልና የክፋት የጎጥ ሀገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በሀገሪቱ። የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ህዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ህዝብ ሰይፍ ይዞ እንኳን ማሸነፍ አቃተው። የሚያስፈራው ያ ህዝብ የቤተ መቅደሱን ንዋያተ ቅድሳት ሊያድኑት አልቻሉም። ከዚያ በኋላ የሚሰማው ሮሮና ጩኸት ባልታጠበ ሰውነት ስለነበረ፣ ባልተጸጸተ ማንነት ስለነበር እግዚአብሔር የማንንም ጸሎት አልሰማም ማለት።
እናም ነቢያት አብረው ከጎበዞች ጋር ተሰደዱ። ናቡከደነጾር በኃያል ክንዱ ኢየሩሳሌምን ደቆሳት፣ ዘረፋት፣ መታት። ሕዝቡ ተበታተነ። ዳንኤልም አብሮ ተማረከ። ዳንኤል ማለት የስሙ ትርጉም እግዚአብሔር ፈራጅ ነው ማለት ነው። እግዚአብሔር ፍትሐዊ ዳኛ ነው አለ ዳንኤል በስሙ ሲነሳ። የተፈረደብን በኃጢአታችን ነው። የደረሰው በደል በእኛ ርኩሰት ነው። አለመሞትን የሚያክል ቅጣት የለም በአሁኑ ሰዓት። የንጹሐን ሞት እኔና እናንተን እንድንደነግጥ ያደርገናል። ምናልባት እኔ እዛ ጋር ስላልኖርኩ ነው ብለን ሁሉ ምንጽፍ ሰዎች አለን አይደል? ሊሆን ይችላል። ግን ያ ብቻም አይደለም። እዛ እንዳንኖር የተደረገው ፈሪዎች ስለሆነን ነው። እኛ ወዲያውን በጥሰው ነበር ማይተባችንን። ለሆዱ ብሎ ጾሙን የሚሽር ያለበት መካከል ላይ እየኖርን ሰይፍማ ከመጣ ብዙ ነገራችንን አውልቀን እንጥላለን። ከፍርሃታችን ብዛት ከማህበራዊ ኑሮ ጥሰን ተሻግረን እኮ እየተለማመጥን መኖር ከጀመርን ቆይተናል። ከነፈሰው ጋር እየነፈስን ይትግበሩ ቤተ አቡየ ቤተ መሥዋዕት። አስመሳይነት የእግዚአብሔር ሰው አያደርግም። ልቦና ይስጠን መድኃኔዓለም ለሁላችንም። ስለዚህ እስራኤል በዚህ ምክንያት ስላስመሰሉ ጣዖትን ሲያገኙ ጣዖት የእግዚአብሔር ስም ሲጠራ በቃ ግማሽ ተቀብተው ግማሽ ተላጭተው ነው የሚኖሩት። መላጣ እንዳይባሉ ጎፈሬ ናቸው፣ ጎፈሬ እንዳይባሉ በአንድ በኩል መላጣ ናቸው። የሁለት ሀገር ባንዲራ ያውለበልባሉ። ለእግዚአብሔርና ለመንግስቱ የተገዛ ማንነት የላቸውም። ስለዚህ እግዚአብሔርን ንቀውታልና የናቁት እግዚአብሔር ናቃቸው፣ የረሱት እግዚአብሔር ተዋቸው። ሰው እግዚአብሔር ሲተው ባዶ ይሆናል። መድኃኔዓለም አይተወን ሁላችንንም። ስለዚህ ተማርከው ተወሰዱ። ኢየሩሳሌም በጠላት እጅ ወደቀች። ንዋያተ ቅድሳቶቿ ተዘረፉ። ጎበዞቿ እጅግራቸው እየታሰረ ሄዱ። የእግዚአብሔር ኃይል ተክዶ ነበርና ከምርኮኞቹ መካከል ነቢያቱም ነበሩበት ይላል መጽሐፉ ላይ። ለምን ሄዱ እነሱ? እግዚአብሔር ከቅጣት በኋላ ሲጸጸቱ ሞታቸውን አይፈቅድምና ሲመለሱ ይቅር ይላል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ ኃጢአተኛ ከኃጢአቱ ቢመለስ ይቅር እለዋለሁ። እግዚአብሔር የሚጸጸት ልብ ያለውን ሰው ይወዳል። ክርስቲያን ማለት የማይበድል አይደለም፣ የሚጸጸት ነው። ክርስቲያን ማለት የማይወድቅ አይደለም፣ የማይጠፋ ነው። የማያጠፋ ግን አይደለም፣ የማይጠፋ ነው። እንደው በኃጢአቱ ብዛት ጸሎት አይሰማም ሊል ይችላል። የሚሰማው ግን ቅዱስ ነው። በቆሸሸ አፋችን አባቶች ስንለው አልሰማውም አይልም። ስሙ የተመሰገነ ይሁን። ታጥበን የእሱ እንድንሆን እድሉን ይሰጠናል። አሁን እዚህ የተቀመጥነው ስንት ያለፍናቸው ነገሮች እንዳሉ በምን ታውቃላችሁ? ዛሬ ሰይጣን ስለኛ የሸመቀው ስንት ነገር ይኖራል። ግን መድኃኔዓለም አሻግሮናል። ስሙ የተመሰገነ ይሁን። እግዚአብሔር በየቀኑ ያሻግራል። ለዚህ እኮ ነው በየቀኑ የዕለት እንጀራችንን ስጠን የሚለው ቃል ስለሚበላ ምግብ ብቻ አይምሰላችሁ። መኖር በራሱ የዕለት እንጀራ ነው። በበጎ ነገር መመላለስ የዕለት እንጀራ ነው። የእግዚአብሔር በረከት በቅድስና ስራ የሚገለጥ ነው። የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። የዕለት እንጀራ አገኘ ማለት ያው አሁን የዕለት እንጀራ እያገኘ ነው። ትኩስ እንጀራ ማለዳ ማለዳ አዲስ የሆነውን እግዚአብሔርን እየሰማነው ነው። ስለዚህ የዕለት እንጀራ እየበላን ነው። ቃልህ ለጉሮሮዬ ጣፋጭ ነው ይለኝ ለመጽሐፍ። ስለዚህ ጣፋጭ የሆነውን ቃል እየተመገብነው ነው። ማን ነው መጋቢያችን? ጮክ ብላችሁ መልሱ። ማን ነው መጋቢያችን? አስተማሪያችን ማን ነው? ክብርና ምስጋና ለስሙ ይሁን። ስለዚህ በእግዚአብሔር መስመር ላይ እንደመቆም ያለ ቅድስና የለም። እናም ከመንገዱ ላለመውጣት ስንበድል ይቅር በለኝ፣ ስናጠፋ አበስኩ ገበርኩ ማለት ከክርስቲያን ይጠበቃል። እስራኤል ይህን ረስቶታል። ስለዚህ አትጠፋም ብለው ይኖሩ ነበር። ነቢያት እየተነሱ ተናገሩ። እነ ሕዝቅኤል፣ እነ ዳንኤል፣ እነ ኤርምያስ ተናግረዋል። ኤርምያስ ተማርኳል፣ ዳንኤልም ተማርኳል። ስለ እስራኤል የባቢሎን ኑሮና ሚጠት ብዙ ተጽፏል። መጽሐፍ አስቴርን ካያችሁ በሱሳ ግንብ ተበትነው የነበሩ ሊታረዱ የተወሰነባቸው አስቴርን መቅደስ አስገብቶ በመርዶክዮስ በኩል ሕዝቡን የታደገበት የሱሳ ግንብ ታሪክ የተማረከው እስራኤል የተቀበለው የመከራ ዘመን ታሪክ ነው። 70 ዓመት ለባርነት አልፈው ተሰጡ ይላል። 70 ዓመት ለእግዚአብሔር እምቢ ስላሉ ስላልታዘዙ፣ ስለዚህ እግዚአብሔር ፈርዷል። ፍትሐ እግዚአብሔር ማለት ነው። ዳንኤል ብያቸዋለሁ። እግዚአብሔር እውነተኛ ዳኛ ነው፣ ፊት አይቶ የማያዳላ። ስለዚህ ዳንኤል ምን አለ? ምዕራፍ 17 ምዕራፍ 9 ላይ ከቁጥር 1 ጀምሮ እግዚአብሔር መለመን ጀመረ። ሰለቸው በምርኮ መኖር። እዛ ሲኖር ብልጣሶር የሚል ስም ሁሉ ተሰጥቶታል።
ዳንኤል ማለት ፈራጅ እግዚአብሔር ማለት ነው። ዳን ማለት ፈራጅ ማለት ነው። ኤል እግዚአብሔር ነው። ገብርኤል ማለት ምንድን ነው? አምላክ ወሰብ አይደል? ሚካኤል ማለት መኑ ከመ አምላክ። ልክ እንደዚሁ ዳንኤል ማለት ፍትሐ እግዚአብሔር ማለት ነው። ዳን ማለት ፍትህ ነው። ኤል ማለት እግዚአብሔር ነው። ፍትሐ እግዚአብሔር። ፍትሐ እግዚአብሔር ማለት የእግዚአብሔር ፍትህ፣ የእግዚአብሔር ፍርድ፣ የእግዚአብሔር ዳኝነት፣ የእግዚአብሔር እውነተኛ ዳኝነት ነው። ስለዚህ እግዚአብሔር ሲፈርድብሽም ልክ ነው፣ ሲፈርድልሽም ልክ ነው። ይቅርታው በስቶ 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 ትዕግስቱ በስቶ መጨረሻ ላይ ሲብስ ነው የሚፈርድብን። እንኳን እኛ ላይ አይደለም አሕዛብንም ቢሆን ብዙ ይታገሳል። እኛማ ልጆቹ ነን፣ ደካሞች እንደሆነን ያውቃል። ሳይለየን ይባርከናል። ከነ ኃጢአታችን ከነ ርኩሰታችን ቅድስና በማይለየው መቅደሱ ስንቆም ይቅር ይላል። ስሙ የተመሰገነ ይሁን። ስለዚህ በየቀኑ ግን ይመጣል ሊገስጸን። አውጽኡ ወአሰስሉ ዘንተን፣ ይህንን ከዚህ አውጡ አስወግዱ ይላል። ዝሙትን ቤተ እግዚአብሔር የሰው ሰውነት ነው። አንትሙ መቅደሱ ለእግዚአብሔር ይላል። ይህንን ከዚህ አውጡ ይለናል። ይመጣና ለእኛ ለሕዝበ ክርስቲያን ለልጆቹ ለደካሞቹ ዝሙትን አውጡ፣ እርሙን አውጡ፣ ዘረኝነቱን አውጡ፣ ጎጡን አውጡ፣ ሐሜትን አውጪ ይልሻል። ይመጣል። መቅደሱ ነሽ። ሊያድርብን ሲመጣ በሩ በሙሉ በንግድ ተሞልቷል። በጫጫታ በገንዘብ ፍላጎት በስጋዊ ፍላጎት በምድር ላይ ያቆየን በእኛ ላይ ሊሰራብን ነው። አልተመችነውም ግን ለእግዚአብሔር ወገኖች ንጹህ ሰውነት የለንም። የሚጸጸት ማንነት የለንም። ስለዚህ ሁል ጊዜ ሲመጣ ያየናል። እናም የመከራው ጅራፍ እየገረፈን ያለው ከዚህ የመጣ ነው። መድኃኔዓለም ሁላችንንም ይቅር ይበለን። ስለዚህ እንደ ዳንኤል ያለ ሰው ያስፈልጋል። አስታዋሽ። አዎ ጌታ ሆይ በድለናል፣ አጥፍተናል። የተማረክነው በአንተ ጭካኔ አይደለም። እንደውም ምሕረት ትዕግስት በዝቶ ነው እንጂ ልንጠፋ የሚገባን ሕዝቦች ነን። ግን አንተ መሐሪ ነህ። በባዕድ ሀገር እንኳን ሞገስ ሆንከን። በእንግድነት ዘመናችን እንኳን የምንፈራ ሆንን። ቁጥራችን ጥቂት ቢሆንም ትልቅ አደረግከን። ለአባቶቻችን ያደረግከውን አረሳን። እስራኤላውያንን በባርነት ቀንበር ሲሰቃዩ በባህር ዳርቻው ፊት ለፊት ያደረግከውን እናስታውሳለን አለ። መቼም አንረሳው። ዳንኤል ይህንን ሲጸልይ ስሙ ገብርኤል የሚባል መልአክ እየበረረ ወደ እርሱ መጣ ይላል። ስለሆነውና ስለሚሆነው ነገር አስረዳው። ሚጠትም እንደደረሰ አሳወቀው። እግዚአብሔር ይቅር ባይ መሆኑን ነገረው። ከዚያ በኋላ ሌሎች ሰባቶች ይጨመሩና በእነዚያ ሱባኤ መካከል እግዚአብሔር ይመጣና ሕዝቡን የራሱ ያደርጋል። ለቤቱ ያለውን ቅናት እየፈረሰ ላለው መቅደስ እሱ ተበልቶ ይቆማል። ክብርና ምስጋና ለስሙ ይሆን። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ። እዚህ ድረስ ያለው አሪፍ ነው። የሚሰድቡ ስድብ በእኔ ላይ ወረደ፣ የቤት ቅናት በላኝ አለ። ስለ ክርስቶስ ተናግሮታል። በዚህ ሳምንት እግዚአብሔር ወደ መቅደሱ ሲመጣ፣ ወደ አይሁድ ቤተ ጸሎት ሲመጣ የገሰጣቸው ይህንን አውጡ ያለው ጅራፍ የገመደባቸው መቅደሱ እንደሚገባ ሆኖ ስላላገኘው ነው። ወደ እያንዳንዳችን ሕይወት መቅደስ ወደ ሆነ ሕይወታችን ይመጣል። ምን ይዘሻል? እግዚአብሔር ወደ አንቺ ሲመጣ፣ ወደ ቤትህ ሲመጣ ሰውነትህን ለምን ያህል አዘጋጅታል? ወንድሜ ምን ያህል ተዘጋጅቻለሁ? እኔ ለእግዚአብሔር የተመቻቸ ስፍራ ላይ ቆሜያለሁ ወይ? መንፈሳዊነቱን እየኖርኩት ነው? ድራማ እየሰራሁት ነው? በእውነት ፍትሐዊ ነኝ ወይ? እግዚአብሔር እውነተኛ ዳኛ ነው። በእውነት የእግዚአብሔር ዳኝነት በእኔ እንዲገለጥ የተጸጸተ አይምሮ ባለቤት ሆኛለሁ ወይ? ክርስቲያን የሚጸጸት አይምሮ ባለቤት ነው። አምላኩን ፈርቶ የሚኖር ፈሪሃ እግዚአብሔር ያለበት፣ ከጥበብ ሁሉ የመጀመሪያውን የለበሰ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ነው። ምክር ሰናይት ለኩሉ ዘይገብራል። ምክር ለሚያደርጋት በጎ ምክር፣ መልካም ምክር በጎ ነች ለሚፈጽማት። አጥፍቻለሁ ለሚል እግዚአብሔር የሚጸጸት ሰው ይወዳል። ስሙ የተመሰገነ ይሁን። ስለሆነው ነገር ሁሉ ሰማ። ነቢያት እንዲጸልየው አለ ቤቱ። ዳዊትም ወደ መኝታዬ አልሄድም አለ። ለዓይኖቼ ሽልብት አለ፣ ሽፋሽፍቶቼም እንቅልፍን አልፈቅድም። ኢይበውስጥ ጣራተ ቤቴ አይደለም የሚለው። ወደ ቤቴ ጣራ በታች አልጋ እስከ እረክብ መካኖ ለእግዚአብሔር፣ የእግዚአብሔርን ማደሪያ እስከማገኝ ድረስ ብሎ ለመነ። ይህ ትርጓሜ በባቢሎን ምርኮ የወደቀችዋን የእግዚአብሔርን መቅደስ የሚናፍቅበት ኋላም
የእግዚአብሔርን መቅደስ በአዲስ ኪዳን የሚገለጥበትን በራእይ እስኪያይ እመቤታችንን እስኪያይ የተማጸነበት ነው። ስሟ የተመሰገነ ይሁን የአምላካችንና። ስለዚህ የእግዚአብሔር መቅደስ ይናፈቅ ነበር። ያ እስከሚሆን ተጠበቀ። በሙሴ ደብተራ ኦሪት ሆና ኖራ ታቦተ እግዚአብሔር በሴሎ ተቀምጦ ዳዊት መቅደሱን ልስራ ብሎ ለምኖ ከወገቤ የሚወጣ ይሰራል ተብሎ የሰራው መቅደስ ፈርሶ ዘሩባቤል አሰርቶት ኋላ ሄሮድስ አስተካክሎት በአዲስ ኪዳን ጌታ ሲመጣ አዲሱ መቅደስ ቆሞ ነበር። የመቅደሱን ድንጋዮች በመደነቅ ሊያሳዩት ሲመጡ ይሄ ሁሉ ይፈርሳል ብሏቸዋል ጌታ። የማትፈርሱ መቅደስ እናንተ ሆኖ ሲል ነው። ስሙ የተመሰገነ ይሁን። ያን ጊዜ ሲመጣ የኦሪቷ ቤተ መቅደስ ለእግዚአብሔር የተመቸች አልነበረች። ነጋዴዎች በስተው ነበር። የሰባውን ፍሪዳ ያመጣሉ። የቤትህ ቅናት በላኛል። ሰው ሰውነቱን አዋርዶ ሲያይ በላኝ ማለት ነው። እከሌ እሳት በላው ይባላል አይደል? ውሃ በላውና ሞተ ይባላል። እንዲህ አይነት አደጋ ይዞት ሞተ ይባላል። የቤትህ ቅናት በላኝ፣ ለቤትህ ያለኝ ፍቅር እስከ ሞት አደረሰኝ ሲል ነው። ስሙ የተመሰገነ ይሁን። በመስቀል ላይ የቤቱ ቅናት በልቶት የኛ የሰውነታችን መዋረድ ቅናት በልቶት መስቀል በላው የኛን አምላክ። ግን ተበልቶ አልቀረም። መቃብር ገብቶ ወጥቶ እኛም ተበልተን እንዳንቀር ትንሣኤ የሚባል አዋጅ በክርስትናው ፍቅር መስመር ሰራልን። ክብርና ምስጋና ለስሙ ይሁን። ስለዚህ ዓለም በልታን እንዳትቀር እንቁም ነው። በነጻነት እንድንኖር ክርስቶስ ነጻ አወጣን ይልና እንግዲህ ጸንታችሁ ቁሙ አለ። ስለ ቤቱ የቀናው አምላክ ነጻ አውጥቷቸዋል። የታሰራችሁት ተፈታችኋል። የደከማችሁት በርትታችኋል። ካጎነበሳችሁበት ቀና ብላችኋል። የጨፈገገ ፊታችሁ ፈክቷል። የስቃይ ፋይላችሁ ተዘግቷል። የሞት ታሪካችሁ ተገርኗል። የትንሣኤ ልጆች ሆናችኋል። እንግዲህ በሃይማኖት ጸንታችሁ ቁሙ። ይትግበሩ ቤተ አቡየ ቤተ ምስያት። ከዚህ በኋላ ሰውነታችሁን የንግድ ቤት አታድርጉት። የተበላሸ ሰውነት አይኑራችሁ። በክርስቶስ የዳነ ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ፍጹም መንፈሳዊነት ይኑራችሁ። መቅደሱ ጫጫታ በዝቶበት ነበር። ነጋዴዎቹ እዛው የሌዋውያን ቤተሰቦች ነበሩ። የእግዚአብሔር ቤት የሚያምርባት በመቅደሱ የአስቀዳሾች ቁጥርና የቆራቢዎች ቁጥር ሲበዛ፣ ለትምህርት ወንጌል ሰፊ ሰዓት ሲሰጥ ነው። አሁንስ በሀገራችን ያለችው የአዲስ ኪዳኗ ቤተክርስቲያን ረዥሙን ሰዓት የምትወስደው ለወንጌል ነው፣ ለመዋጮው ልመና። እኔም እናንተም የምናውቀው ችግራችን ነው፣ ከኔ ጭምር። ትልቁን ሰዓት የምንሰጠው ጥላ ዘቅዝቀን ለምንሰበስበው ገንዘብ ነው። ለልማት የሚደረገው ነገር ተገቢ ቢሆንም ትልቁ ልማት የሰው ልጆች ሕይወት መለወጥ ነው። ከዚያ ለወንጌል የሚሆን ሰዓት ያጥራል አይደል? ረዥም ሰዓት ታቦተ ሕጉን ከጥምቀተ ባሕር ይዘነው መተን በየመንገዱ በእርግጥ መዝሙሩ ወረቡም ትምህርት ነው። ግን በቀጥታ ለሕዝቡ ሰተት ብሎ ለማስገባት ታቦት ዞሮ ያ ሁሉ ቀን ተብሎ ትምህርት ሲባል ሰዓት የለም። በቃ 10 ደቂቃ ይበቃል፣ 5 ደቂቃ ይባላል። እግዚአብሔር በሰዓት የታፈነበት ዘመን ላይ ነው ያለ ነው። ይትግበሩ ቤተ አቡየ ቤተ ምስያት። እድሜ የሰጠንን ጌታ በሰዓት ገድበነዋል። እናንተም እኮ ናችሁ ይሄን የፈጠራችሁብን። ይህ እንደው እነሱ አንዴ ከጀመሩ አያቆሙትም ብላችሁ ወጣችሁ ትሄዳላችሁ። ህዝቡ እንዳይሰለች ብለን ክርስቶስን አሳጠር ነው። ለወቱ ስብሐት ክብር ለስሙ ይሁን። የሚያጥር አምላክ አልነበረንም። ዓለምን በመሃል እጁ የያዘ እግዚአብሔር በወንጌል አሰባበክ ትምህርት አሳጠር ነው። በዚህ ምክንያት ያጠረ ልብስ በዛ። ልብስ ያጠረበት አማኝ በዛ። ብርድ የሚያስገባ ልብስ የለበሰ ሙሉ ልብስ መልበስ ያቃተው ክርስቶስ ያጠረበት ማለት ነው። ልብስ ያጠረበት ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። አልለበስነውም፣ አጥሮናል ልብስ። ሙሉ ልብሳችን እሱ ነው። ስለወበቀን የማንቀንሰው በረደን ብለን ማንጨምርበት ልካችን እሱ ነበር። ለመልበስ ጊዜ አጣን። ይትግበሩ ቤተ አቡየ ቤተ ምስያት። 6 ቀን ሙሉ ሰርተን 7ኛውን ቀን ስንጨፍር እንውላለን። ቤቱ የጸሎት ቤት መሆን ካቆመ ቆይቷል። የሞት አዋጅና የፍርሃት ድንጋጤ ዜና ሲሰማ ትዝ ያላሉን ንስሐ አባት ፍለጋ መሮጥ እንጀምራለን። በቃ እኮ ጨርሰሃል ምድር ላይ ሲል ሐኪም ሩጫ እንጀምራለን። ወይ የሆነ ደንገጥ የሚያደርግ ነገር ሲመጣ መሮጥ እንጀምራለን። ያ መከራ ሳይመጣ እግዚአብሔርን አስብ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። ስለዚህ ጅራፉ ለኛ ነው፣ ለጥቅማችን ነው፣ ለጉዳታችን አይደለም። ሰይፍ ቢመዝብንስ ኖሮ ምን ልንሆን ነበር? ቁጣውን ቢያነሳብንስ? እግዚአብሔር ሰውነታችን በኃጢአት ስለተከበበ ነው የተቆጣው፣ እኛ ላይ አይደለም። የነገሰብን ክፋት ላይ ተቆጣ። ክብርና ምስጋና ለስሙ ይሁን።
ለሚወዳቸው ልጆቹ በትር እንጂ ሰይፍ መዞ የማያውቅ አምላክ ነው ያለን። አሁንም አባታችን ታጋሽ ነው። እንደ ዳንኤል እንለምነው። ዳንኤል ለቀደመችዋ መቅደስ ለፈረሰችዋ ስላንተ ዘተመዝበረ በእንቲአከ ይላል። አቤቱ እግዚኦ አብርህ ገጸከ ላይ ለመቅደስከ፣ በመቅደስ ላይ ፊትን አብራ። እግዚአብሔር ፊቱን ያብራብን ወገኖች፣ ፊቱን ያብራብን። ፊትን አብራ በፈረሰው መቅደስህ ላይ ስላንተ ስትል፣ በፈረሰው መቅደስ ላይ ስላንተ ስትል ፊትን አብራ። ስምህ ይገለጽ ዘንድ፣ ክብር ይገለጽ ዘንድ። እንዲህ የለመኑ ብዙ ናቸው። ሙሴ የእግዚአብሔርን ጽላት ለመቀበል ታቦቱን ለመቀበል የምስክሩን ታቦት ሁለቱን ጽላቶች ይዞ ከተራራው ላይ ሲወርድ ህዝቡ ከታች በተቀደሰው ተራራ ስር ለጌጣጌጡ ይሰግድ ነበር። የጥጃ ቅርጽ ሰርቶ አዘነና ጽላቶቹን ወረወረ፣ ሰበራቸው ይላል። እግዚአብሔር ግን ለበጎ አደረገው። ኋላ ታቦት በተመረጡ ቅዱሳን እየተቀረጸ ስሙ እያደረበት ስጋው ደግሞ እንዲፈተት ስለፈቀደ ነው። ስሙ የተመሰገነ ይሁን። እሱ የሰራው ባይሰበር በዚያው ቢቆይ ታቦት በአንድ መቅደስ አንድ ብቻ በሆነ መቅደስም አንድ ቦታ ላይ ብቻ በሆነ ነበር። አሁንስ መቅደስ በሁሉ ሙሉ ሆነ። ክርስቶስም የኛ መቅደሱ አደረገን። ክብርና ምስጋና ለስሙ ይሁን። እኛን መቅደሶቹ አደረገን። ግን ልንገራችሁ የሙሴን ነገር። ከዚያ በኋላ እግዚአብሔር ህዝቡን እምሽክ አድርጌ በረሃ ላይ ያጠፋዋለሁ። ከዚያ በኋላ አንተም በሌላ ህዝብ ሾመሃለሁ ሲለው ምንድን ነው ያለው? ግብፃውያን ይሰማሉ። አወጣና ሜዳ ላይ ባሸዋ በበረሃ አስበላቸው ትባላለህ። ስለ ስምህ ስትል ህዝቡን ማረው። ይህንን ህዝብ ከምታጠፋ እኔን አጥፋኝ፣ ስሜን ከህይወት መዝገብ ደምስስ። ይሄ መግቢያና መውጫውን ለማያውቀው ህዝብ ራራለት አለ። ለመቅደሱ ራራስ መቅናተ ቤተከ በልዓኒ ማደሪያ አይፍረስ። ዳንኤልም ይሄን አለ። መዝሙረኛው ዳዊትም በጌጠኛ ቤት ልማት ይሁን አይፍረስ አላል። ወተዚያነ ውዳህን አለ ኢየሩሳሌም ወፍስሐሆሙ ለእለ ያፈቅሩ ስመከ። ምእመኑ ለሚታረድባት ማስቀደስ ወንጀል ለሆነባት በዚህ ዘመን ውስጥ የኃጢአታችን ብዛት መርዶ እንድንሰማ ምክንያት ለሆነብን መቅደሳችን ጌታ ሆይ ስለዚህ ይቅር በለን ብላችሁ ለምኑ። ወተዚያነ ውዳህን አለ ቤተ ክርስቲያን ወፍስሐሆሙ ለእለ ያፈቅሩ ስመከ። ስምህን ለሚወዱ ሁሉ ደስታ እንዲሆን ለምኑ። እግዚአብሔርን ስም ለሚፈሩ ሁሉ ሰላም ይሁን በሉት። ይኩን ሰላም በኃይልከ ወትፍሲጡ ሰማይ ፈደክበዲከ። በኃይልህ ሰላም ይሁን፣ በጌጠኛ ቤትህ ልማት ይሁን። የክርስቲያኖች ሰውነት የእግዚአብሔር ጌጠኛ ቤት ነው። በምግባር በትሩፋት ሲበለጽግ፣ ለበጎ ነገር ሲነሳሳ ማደሪያው ነሽ። ኢትግበሩ ቤተ አቡየ ቤተ ምስያት ያለው ይህንን ነው። የአባቴን ቤት የንግድ ቤት አታደርጉት። ቤት የሰብ የተጸሎት ይሰመይ። የክርስቲያኖች ሰውነት የጸሎት ቤት ነው። ወደ ቅዱሳን እንጸልይ የለ እንዴ? ወደ ጸሎት ቤታችን ወደ አቡነ ተክለ ሃይማኖት መልካቸውን እየደገምን እንጸልይ የለ እንዴ? አልዓዛርና ነዌ የምድር ታሪካቸው አልቆ መጨረሻ ላይ ሲኦልና ገነት ላይ ከርቀት ቢተያዩ በመካከላቸው ያለው የእሳት ገደል ተሻግሮ ምንድን ያለው አብርሃምን ነዌ? የሉቃስ ወንጌል ምዕራፍ 16 ላይ ያለው ታሪክ ነው። እለምናለሁ ማረኝ ድረስልኝ አለው። ድረስልኝ። አይ እንጸልያለን። ወደ መቅደስ ይሆናል ክርስቲያን እግዚአብሔር ማደሪያ። ክብርና ምስጋና ለአምላካችን ይሁን። እናንተ እግዚአብሔር ቤተ መቅደሱ ናችሁ፣ አታበላሹት ነው። መኑ ደመሮ ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ። የእግዚአብሔርን ቤት የጣዖት ቤት የሚያደርግ ማን ነው? ጨለማ ከብርሃን ጋር ምን አንድ ያደረገው? ቤልሆርን ከክርስቶስ ጋር ምን አንድ ያደርገዋል? የእግዚአብሔር መቅደስ ቅዱስ ነው ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18። ያውም እናንተ ናችሁ። ቤቴን የጸሎት ቤት እንጂ የንግድ ቤት አታድርጉት። ሰውነትሽን የዝሙት ቤት አታድርጊው፣ የዘረኝነት ቤት አታድርጊው። የሃይማኖት ቤት አድርገው ሰውነትህን። የሐሜት ቤት አታድርገው፣ የምቀኝነት ቤት የክፋት ቤት አታድርገው። እየፈረሰ ነው። አቤቱ በፈረሰው መቅደስ ላይ ፊትህን አብራ የሚለው ጸሎት ዛሬም ያስፈልገናል። እየፈረስን ነው። በብዙ ነገር እኮ ፈራርሰናል። ልክ የሆንን ይመስለናል። ኦርቶዶክሳውያን ነውር ጌጣችን እየሆነ አይደል? ለሚዲያ ላይ ትልቅ መስቀል ካደረገች ልጅ ፊት አፍ የሚወጣው ቃልስ ትልቅ መስቀል ካደረገው። አረ የሰባኪስ ልብስ የለበሱ አንዳንድ ትልልቅ አባቶች እስከ ማበድ እኮ ደርሰዋል። በጸሎታቸው አንድ ነገር ያደርጉኛል፣ ያዝኑብኛል ብለን የምንፈራበት ዘመን አብቅቷል። ትንሽ ከመንግስት ጋር ስለተጠጋጉ ያሳስሩኛል፣ ካድሬ ናቸው ብለን እኮ ነው የምንፈራችሁ። አንዳንዶች
መስቀል ይዞ መፈራት ቀረ። አይ ትንሽ እኮ አለው እዛ ጋር ተብሎ የሚፈራ በዛ። ትልቁን ክርስቶስን ይዘን በማይረባው ነገር የምንፈራ ሆነን መፈራታችን በክርስቶስ ቢሆን እንዴት ግርማ ሞገስ ቢሆነን። ቤተ ምስያት ስለሆነ እኮ ነው ሰውነታችን በቃ የሰባው ሰውነታችን ልዑሉን ክርስቶስ ከለለብን። እግዚአብሔር ስጋዊ ስባትን ከላያችን ላይ ያስወግድልን። አቤቱ ስጋዊ ትልቅነት ያንተን እየሸፈነብኝ ነው አስወግድልኝ በሉት። ዘረኝነት ያንተን እንዳላይ ካደረገኝ አስወግድልኝ። ሀብቴ ንብረቴ ገንዘብ ያንተን እንዳላይ ካደረገኝ አስወግድ አርቅልኝ። አውጽኡ ወአሰስሉ ዘንተ ይህንን ከዚህ አስወግዱ አርቁ። ይሄ እግዚአብሔርን እንዳታዩ ማነቆ ነው። አምላካቸውን እንዳታገኙ እንቅፋት ነው። አስወግዱት። ይህንን ያለው አውጽኡ ወአሰስሉ ዘንተም ዘያ ኢትክበሩ ቤተ አቡየ ቤተ ምስያት የንግድ ቤት አታድርጉት። ይሄ ሰውነታችን የእግዚአብሔር መቅደስ እንዲሆን እግዚአብሔር ጅራፉን ያነሳው ለእኛ ነው። ጅራፉ ጀርባችን ላይ ሲያርፍ ሲያስወግድልን የተግሣጽ ጅራፉ ሲነካን የፍቅር ነገሩ ይታየናል። አንርቀውም፣ እንድንሸሽ አይደለም። እነሱን አስወጣ አይልም። የለዋጮችን ገበታ ገለበጠ ነው። ወገፍትአ ማዕዳቲሆሙ ለመወልጣን ነው። ቤተሰብ የተጸሎት ይሰማያልና አንትሙሰ ረሰይክሙ ወበአተ ፈያት ወፈረት ነው። የኃጢአት የንግድ የሸቀጥ የዝሙት የዘረኝነት የተንኮል የክፋት የስጋዊነት ቤት አደረጋችሁት። አውጽኡ ወአሰስሉ ዘንተም ዘያ ይህን አስወግዱ። ስለ ሰውነታችን ይናገራል። አስወግዱ። ይሄንን ዘረኝነትን ከላያችሁ ላይ አስወግዱ። ዝሙትን ከላያችሁ ላይ አስወግዱ። ክፋትን፣ ምቀኝነትን፣ ተንኮልን፣ መጠላለፍን፣ መገፋፋትን አስወግዱ። ሰውነታችሁ የኔ ነው፣ እናንተ የኔ ናችሁ፣ የራሳችሁ አይደላችሁ የሚል ለመጽሐፍ በሚሞት ስጋችሁ ኃጢአት አይንገስ። በስጋችሁ እግዚአብሔርን አክብሩ። ክፉን ከሰውነታችሁ ነው ያስወግዱ። እግዚአብሔር ቤት ስንመጣ ምን ይዘን ነው? ሚክያስ ብሎ ምን ይዤ ወደ እግዚአብሔር ቤት ልምጣና ወደ አምላኬ ፊት ልስገድ? የአንዱን ዓመት ጥጃ የበኩር ልጅን ስለበደሌ ምን ይዤ? በውኑ እግዚአብሔር በሺህ አውራ በጎች በእልፍ የፈሳሽ ዘይቶች ደስ ይለዋልን? ሰው ሆይ እግዚአብሔር ከአንተ የሚሻው ምንድን ነው? ፍርድን ትወድ ዘንድ ምሕረትንም ታደርግ ዘንድ ከእግዚአብሔር ጋር በትሕትና ትጓዝ ዘንድ አይደለምን? ይላል ሚክያስ 6 ላይ። እግዚአብሔር የሚወደው ይሄን ነው። አያችሁ፣ በጎ ነገር ማድረግን፣ ፍትህን ይወዳል፣ ይቅርታን ይወዳል፣ ፍቅርን ይወዳል፣ ትሕትናን ይወዳል። ክብርና ምስጋና ለስሙ ይሁን። ስለዚህ ሰላም ለምኑ አለ ዳዊት። በእንተ አኀውየ ወቢጽየ ይትናገሩ ሰላም በእንቲአኪ ብሎ ወበእንተ ቤተ እግዚአብሔር አምላኬ ሐሰስኩ ሰናይትየ። ኢየሩሳሌም የእግዚአብሔር ማደሪያ ቤተ መቅደሱ ስለ ወንድሞቼና ስለ ባልንጀሮቼ ኢየሩሳሌም ሆይ ሰላምሽን ለመንኩ። ቤተ ክርስቲያን ሆይ ስለ ወንድሞቼ ስለ ካህናት አባቶቼ በገጠሪቱ ስላለች መቅደስ ሰላምሽን ለመንኩኝ። ሰላምሽን ለመንኩ። በሰላም እንዲያድሩ የገጠሩ ቄስ በሰላም ቀድሶ እንዲገባ እሳትና ሰይፍ እየቀደሰ እንዳይጠብቀው ከመቅደሱ ስር እንዳይጠበስ ቢሞት ለሱ ክብሩ ነው። እኛ ዜናውን ሰምተን እንዳንበሳጭ እንዳንጨነቅ ስጋት እንዳይገባን ሀገራችን ሰላም እንድትሆን ወተዚያነው ዳራ ለኢትዮጵያ ወፍሳውም ለላ ያፈቅሩ ስመከ ስምህን ለሚወዱት ሁሉ ደስታ እንዲሆን ለኢትዮጵያ ሰላምን ለምኑ። እግዚአብሔር የድሮ ታሪካችንን ይመልስልን። በአንድነት በፍቅር የምንኖርበት መጥፎ ዜና የማንሰማበትን በጎ ነገሮችና መተባበሮች ሁሉ አንድ የሚሆኑበትን ዘመን እግዚአብሔር መልሶ ያምጣልን። ክፋትን ከላያችን ላይ ያስወግድ። ይሄ ሁሉ የኃጢአታችን ውጤት ነው። ጮኸን አንሰማም ያልነው የምናስተካክላቸው ነገሮች ሊኖሩ ስለሚገባ ነው። ስለዚህ መጀመሪያ እኛ እንድንሰራ እግዚአብሔር ይፈልጋል። ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 መንፈሳዊ ቤት ተሰሩ ይላል። እኔና እናንተን እኮ ነው። የእግዚአብሔር ቤት ነው መንፈሳዊ ቤት። ወተዚያነው ዳህና አለ ኢየሩሳሌም። ይሄ ነው መንፈሳዊ ቤት ተሰሩ። አትፍረሱ። ዝሙት አያፍርሳችሁ፣ ዘረኝነት አያፍርሳችሁ፣ ምቀኝነትና ተንኮል ከእናንተ ላይ ይራቅ። እግዚአብሔር ኃጢአቱን ያረቅልን። እውነተኛ የእግዚአብሔር መኖሪያ መንፈሳዊ ነው ማለት ነው። መንፈሳዊ እግዚአብሔር ቤት የት ነው ብትሏቸው፣ አይሁድን ብትጠይቋቸው በኢየሩሳሌም ነው ይላሉ። ካቶሊክን ብትጠይቋቸው ደግሞ የት ነው ይሏቸዋል? በሮም ነው ይሏቸዋል። ሁሉም ሀገሩን ሊጠራ ይችላል። ዋናዋ ቤተ መቅደስ የኛ ሰውነት ነች። ክብርና ምስጋና ለአምላካችን ይሁን። ስለዚህ ክርስቶስ አሁን በቡድን የተቧደኑበትን ምኩራብ አስወገደ።
ከዚያው እየገዙ የሚሸጡበትን አስወገደ። የባለጸጋ መስዋዕት ብቻ በጭብጨባ የሚቀበሉትን አስወገደ። አስወግዱ። የበግና የፍየል ብዛት፣ የላም ብዛት፣ የከብት ብዛት ምን ይሰራል? አስወግዱ። በንጽህና ዋኖስና ርግብ ያመጡት ይበቃሉ። ምንም የሌላቸው ደሃዋ ድንግል ማርያም ኋላ ባለጸጋ እመቤት የሆነች ለራሷ ምንም የሌላት የምትመስል ሳሎን ተቀምጣ ጓዳ የምትሞላ የጭንቅ አማላጅ ስሟ የተመሰገነ ይሁን። ጌታን በወለደችው ጊዜ አሐዜ ዓለም በእራሁ ኩሉ ውስጥ ውስጥ እዴሁ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም እንዲህ ተባለ። ይሄ አምላክ መስዋዕት የመጣለት እጅ መንሻ ይዘው የገቡት ርግብና ዋኖስ ነው። የለም ሌላ። ትልልቅ በግ የሰባው ፍሪዳ ኬት ይመጣል? ጫጫታ የበዛበት ያ መቅደስ ሊያጠራው የመጣ ጌታ በ40 ቀኑ ወደ መቅደስ ሲገባ ያን ዋኖስ ስራዬ ብለው ያዩት የሉም። ትንቢቱን ጠብቀው ቃል ኪዳኑን የጠበቁ እነ ስምዖን አረጋዊ፣ በዚያው ደግሞ ያቺ አረጋዊቷ መበለት፣ ከሁለቱ ሌላ ማንም አልነበረም። ሌሎቹ እንደ ማንኛውም ሰው ርግቡን ተቀብለው ነው ዝም ያሉት። ጌታ ግን በዚያ መቅደስ ፊት ተአምር ሰርቷል። ከ30 ዓመት በኋላ ጅራፍ ይዞ መጥቶ በግ ያመጣውን ብቻ እልል እያላችሁ የምትቀበሉ ይህን አስወግዶ ይትግበሩ ቤተ አበው የቤተ ምስያት ምጽዋት አበድርም መስዋዕት ከሰባው ፍሪዳ ይልቅ የተሰጠ ሰውነት ደስ ይለኛል፣ ከመስዋዕት ይልቅ ምሕረትን እወዳለሁ አለ። ክብርና ምስጋና ለስሙ ይሁን። የማይንቅ አምላክ ሁሉን የሚወድ ሆነ። ሁላችንንም ጠራን። የተቀጠቀጠ ሸምበቆ የማይንቅ የማይሰብር የሚጤሰውን ጧፍ የማያጠፋ እንደገና ለኩሶ የሚያበራን እኔና እናንተ ነን። የተቀጠቀጠ ሸምበቆ ስንጥቅጥቃችን የወጣ ጠግኖ ይጠቀምበናል። ስሙ የተመሰገነ ይሁን። ሰባራውን ጠጋኝ አሮጌውን አዳሽ የተሰበረውን ቀዳሽ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። እንደ ኃጢአታችን ቢሆን እዚህ መቅደስ አንመጣም። እመሰ አንተ ኃጢአተኑ ትተዓቀብ እግዚኦ እግዚኦ ማን ይቀውም። አንተ ኃጢአትን ብትጠባበቅ በፊትህ ማን ይቆም ነበር ይላል መጽሐፍ። ማን ይቆማል? ኃጢአታችን ግንባራችን ላይ ቢጻፍ ያቺ በድንጋይ ልትወገር የመጣችዋን ሴት ያዳነበት እኮ ኃጢአታቸውን ግንባራቸው ላይ ገልጦት ነው። አወጣው፣ ውስጥ የተከመረውን አወጣው። አንተ የረሳው ብዙ ኃጢአት አለ። ሰው ፊት የሚያቆም የሚያሳቅቅ ህሊና የሚባል ነገር አለ እኮ። ሊወግሯት መጡ። ድንጋይ ይዘው የሌለበት ንጹሕ የሆነ ይውገራት አለና ጎንበስ ብሎ ኃጢአታቸውን በመሬት ላይ ጻፈ። ወአሃዙ ይሰረቁ ይላል። አንዳንድ እየሆኑ ወጡ። ኃጢአት ሁሉም ሲገለጥለት እዚህ ትቆማለህ። ህሊና እኮ ከባድ ነው። አንተ አሁን ድንጋይ የምትይዝ ሰው ነህ። የዛሬ 20 ዓመት 10 ዓመት እኮ መሞት የነበረብህ ሰው ነህ። እግዚአብሔር ተሸክመው ምን ነው የባልንጀራህን በደል መሸከም አቃተ? ወለቢጽክሙ ኢትክበሩ አበሳሆሙ የባልንጀሮቻችሁን በደል አታስቡ። አቤት አቤት አቤት! ፀጉር ሰንጣቂ ብዛቱ እከሌ ዳነ ከሚለው ይልቅ እከሌ ተዋረደ የሚለው ዩቲዩብ ወይንም ቲክቶክ ነው ብዙ ቪው ያለው ተመልካች ያለው። ቀኑን ሙሉ የሰውን ውድቀት ለማየት ሲናፍቅ የሚውል ሰው ብዛቱ። ዛሬ ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? እንዴ አይጠፋችሁም። የክርስትና ስማቸው ይጠፋል እንጂ ቺቺ አጠፋል። አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሚያጠፋ መሳሪያ ይዘው መጡ። የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት! ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ እልል እንላለን። ሰው ስለሞተ እልል ከማለት መድኃኔዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን የኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የተለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን
ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። ዓለም እንደዚህ ናት ጥበቃዋ። የኛ መድኃኔዓለም ግን ጅራፍ የሚያነሳው ለኛ ሲል ነው። ክብርና ምስጋና ለስሙ ይሁን። ላንቺ ብሎ የሚገርፍሽ እናት ልጇን ብትቀጣ እንዲሞት ነው? አባት ልጁን ቢቀጣው እንዲሞት ነው? ንገሩኝ እንጂ አይደለም። እንዲታረም ነው፣ እንዲታመም አይደለም። ስለዚህ ልጅ አባቱ ሲገርፈው ምን ይሆናል? ወዴት ይሸሻል? ተመልሶ ወደ አባቱ እግር መሃል ይገባል። እናቱ ስትገርፈው ብብቷ ስሩ ሽክ ከአንተ ወደ ማን ይሄዳለሁ ነው እኮ። እግዚአብሔርም እኛን የሚቀጣን ወደ ብብቱ እንድንገባ ነው፣ ጉያ ውስጥ ሊሸጉጠን። ደግ አባት መልሶ አቅፎ ጠራርጎ እቅፍ አድርጎ ሊስመን። ክብርና ምስጋና ለስሙ ይሁን። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርቅ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ። ታጽበኔም በረዶ ጻዱ ታሰማኒ ትፍሲተ ዋሴተ እኮ ወይትፌሶ አይዞም ተጻድቀ በቃ መልካሙን ዜና ደስታን ታሰማኛለህ። ከበረዶ ይልቅ ነጭ ታደርገኛለህ አጥበህ። ከዚያስ መልካሙን ዜና ታላቁን የምስራች ቸር ያሰማን መድኃኔዓለም ለሁላችን። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ቃል ነው። መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበር ለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታችሁ አያፍርም አለ። ቸር አምላክ፣ ሩሩ ጌታ፣ ከኛ በላይ ለኛ የሚራራ አሁንም ጅራፉን አነሳ። እግዚአብሔር ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጥ፣ ጠላቶቻችንን ሊገርፍ፣ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችንም። ለኛ ሲል ነው ጅራፉን ያነሳው፣ ለጥቅማችን። አያችሁ፣ ዓለም ልትጎዳን ነው እኛ ላይ ጅራፍ የምታነሳው። ዓለም ለራሷ ስትል ነው፣ እግዚአብሔር ግን ለኛ ሲል ነው። የስሙ ክብር በእኛ ላይ እንዲገለጥ፣ እኛም መጨረሻችን እንዲያምር። ጌታ ሆይ በእንቲአከ ስላንተ አብርህ ገጸከ ላይ ለመቅደስከ፣ አቤቱ መቅደስህ ላይ እኔ ባሪያህ ላይ ያንተ ስም እንዲገለጥ፣ ስም በክፉ እንዳይነሳ አብራኝ። ወደ እሱ ቅርቡ ያበራላችኋል አለ ዳዊት። ስለዚህ ይህ ሳምንትኛ ወደ እርሱ እንድንመጣ እግዚአብሔር ተግሳጽ የላከበት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ መቅደስ ለሁሉ መሆኑን ይገልጥ ዘንድ እግዚአብሔር በዚህ ቀን ገብቶ ሁሉን ጠርጎ አወጣ። በምን ስልጣን ታደርጋለህ ብለውታል። አፍርሱትና አነሳዋለሁ አለ። ስለኛ መቃብር ገብቶ የሚወጣ እንደገና አፍርሶ የሚገነባን አምላክ በአዲስ ኪዳኑ ሕይወታችን ሊባርከን እንደመጣ ተናገረ። ቃሉን በውሸት ለወጡበትና በመጨረሻው ቀን የእግዚአብሔርን መቅደስ አፈርሳለሁ ብሏል ብለው ከሰሱት። እሱ ግን ስለ ሰውነቱ መቅደስ ተናገረ። ልንፈርስ ስለሚገባን ለኛ እሱ መቃብር ገብቶ እንደሚወጣ ተናገረ። የቤትህ ቅናት በላኝ አለ። ስለኛ ቅናት ብሎ ወደ መቃብር ይወርዳል። በሞት ተበልቶ ግን አይቀርም። ሞትን ድል አድርጎ ይነሳና እኛም በኃይል እንድንቆም ያደርገናል። ክብርና ምስጋና ለስሙ ይሁን። በሐሰት ቢሰቅሉትም ግን በትንሣኤ መልሱን ሰጥቷቸዋል። እግዚአብሔር ለብርሃነ ትንሣኤው ያድርሰን። አፍርሱት፣ ስቀሉኝ ማለት ነው። አፍርሱኝ፣ ትሰቅሉኛላችሁ፣ ከሳችሁ የውሸት አስነሳለሁ፣ ሞትን ድል አድርጌ እነሳለሁ። እርሱ ይህንን ተናገረ ይላል ዮሐንስ 2:21። ስለ ሰውነቱ ቤተ መቅደስ ነበር የሚናገረው። የሰውነቱ ቤተ መቅደስ ሞትን ድል አድርጎ ተነስቷል። ዛሬ እኛ መቼ ነው የምንሰራው? ጅራፉም ይነካን መቼ ነው? የተግሳጹ ጅራፍ፣ የቃል እግዚአብሔር እሳት፣ ይመትር ንደሳት የተባለ ቃል እግዚአብሔር እድሜ ልኩን አናቱ ላይ እየነጠረበት የሚመለስ ስንት ምዕመን አለ? እንደኔና እንደናንተ ማን ያልደነዘዛለ? ወገኖቼ ቅዳሴውን ልቀን እናስቀድሳለን። ለምደነው በቃ የጸደቅን መሰለን። ግን አንድም ቀን በትክክል አስቀድሰን እናውቅ ይሆን? ህሊናችንን አሻግረን ላይለሪኩን ህሊናክሙ በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይሁን፣ በሰማይ ያሉ ልብክሙ አይምሩ ሀበዘ ተቀወሙ። የቆማችሁበትን ቦታ አስተውሉ። እግዚአብሔር ቤተ መቅደስ ነው የቆምኩት፣ እኔም የእግዚአብሔር መቅደስ ነኝ። እግዚአብሔር በክብር ላይ ይገለጥብኛል።
ከዛሬ ጀምሮ ከባልንጀራዬ ጋራ ያለኝን ጥላቻ አቁሜያለሁ። ወለእመቦ ዘተሐየሰ ምስለ ቢጹ ይድግሎቱ ከባልንጀራው ጋር የተጣላ ቢኖር ይተውለት፣ እግዚአብሔር ኃጢአቱን ሊያጥብለት፣ ሸቀጡን በጅራፍ ገርፎ ሊያስወግድለት፣ ገበታውን ገለባብጦ የራሱ ሊያደርገው እግዚአብሔር መጥቶልና። ሃይማኖተኛ ሰው የቆመውን ቦታ ያስተውል፣ ከባልንጀራው ጋር ከተጣላ ያቁም። የአባቶችን ሐዋርያት ትእዛዝ ነው። በየመሃሉ እኮ ቅዳሴ ላይ ይናገራል። እያንብር ብእሲ ውስተ ልቡ ቂመ ወበቀለ ወቅናተ ወቅና ላዕለ ቢጹ ወጽላ ላዕለ ቢጹ ምንድን ነው የሚለው? ከዚህ ላዕለ መኑሒ የአባቶቻችን የሐዋርያት ትእዛዝ ነው። ትእዛዝ አበዊን ሐዋርያት እያንብር ብእሲ ውስተ ማንም ሰው በልቡ ቂምን፣ በቀልን፣ ጥላቻን፣ ቅናትን ከልቡ ላይ ያስወግድ፣ በባልንጀራውም ላይ አያድርግ፣ አያስብ። የባልንጀሮቻችሁን በደል አታስቡ። ወለቢጽክሙ ትግበሩ አበሳው። ቂም በቀል ይቅር። ምዕመናን አሁን እንታጠብ። እግዚአብሔር በጆሮቻችን ጥሩ ነገር እንድንሰማ የሚያደርገን ጆሮአችን የታጠበ ሲሆን ነው። ከምታየው ነገር የተነሳ እብድ ትሆናለህ። ከምትሰማው ነገር የተነሳ ራስህን ትስታለህ አይደል? ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመድን። ሞት ይለመዳል እንዴ? እኛ እኮ ለመድ ነው። እኛ ጋር ሲመጣ ብቻ ሊያስደነግጠ ነው። አንዴ እኮ ነው የሚሞተው። እኛ ግን ለመድ ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ሰው የሚያህል ክቡር ዜጋ አንድ ሰው እንኳን 99 ጻድቃን ትተው ንስሐ ለሚገባ ለአንዱ አዳም መጣ የምንለው ነገደ መላእክቱን ትቶ ሀዲጎ ተሳው ተሳተ ነገደ እያልን እንዘምራለን። ጥምቀት ቆመ ማእከለ ባሕር ለአንድ ሰው ስጋ ለብሰው በአጭር ቁመት በጠባብ ደረት ተወስኖ እግዚአብሔር በውሃ መካከል ቆመ። በአጭር ቁመት በጠባብ ደረት ብታዩት ልጄ ነው አትናቁት፣ እሱ ዓለምን በእጁ የያዘ ነው፣ ደስ የሚለኝ እርሱ ነው፣ ስሙት ብሎ አብ ከላይ መሰከረ። መንፈስ ቅዱስ መጣ። እነዚህ ሁሉ ምስክርነቶች ግን ከመሰቀል ሰዎች በክፋት እንዳይሰቅሉት አላደረገም። ሰው ክፉ ነው አልሰማም አለ። አሁንም ከዚያ ሁሉ ነገር መካከል እኛን ሊያድነን የመጣው ጌታ የሰጠንን ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አርአየ ወህቡረ አለው ሐስሩ ወረክሱ በምግባሬሆሙ ሆኗል። በምግባራቸው ወደቁ፣ ረከሱ፣ ሰብናቸው ዘቀጠ፣ ለእግዚአብሔር ያልተመቹ ሆኑ። የአባቶቻቸውን ቤት የንግድ ቤት ሰውነታቸውን ሸቀጥ አደረጉት። ይትግበሩ ቤተ አቡየ ቤተ ምስያጥ አለባቸው። የአባቴን ቤት የንግድ ቤት አታድርጉት። ንግድ ሸቀጥ የተባለው እኩያት ፍቶታት አሁን የጠቀስናቸው ኃጢአቶች በሙሉ ናቸውና ክርስቲያኖች የመዳን ቀን ዛሬ ነው። የመመለስ ጊዜ ዛሬ ነው። ስለዚህ የእግዚአብሔርን ቤት ወደ ገበያነት ከመቀየር እንቆጠብ። ህብረታችንን፣ መንፈሳዊ ማህበራችንን፣ የመቅደስ ልጅነት አንድነታችንን እንጠብቅ። መንፈሳዊ ቤት ለመስራት እንታነጽ። እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ። ኃጢአትን በመተው እስመ ኢይፈቅድ ሞቶ ለመዋቲ ይላል። ይቤ አዶናይ እግዚአብሔር እንደዚህ ይላል። ሁሉን ቻይ፣ ሁሉን በሁሉ ያለ፣ ሁሉን አዋቂ እግዚአብሔር የሟችን ሞት አልፈቅድም አለ። ተመለሱና በሕይወት ኑሩ ወተመየጡ ወሕየው ይላል። ተመለሱና ኑሩ፣ የሟችን ሞት አልፈቅድም። ሟች ማን ነው? ሟች ብሎ ሞቱን አልፈቅድም። ሟችና ሞት ሁለት ይገለጻል። ተመለሱ ዳኑ አለ። ሟች ለካ ሰው በኃጢአት ከሆነ ሞቷል ለነፍስ ርህቅም እግዚአብሔር ከእግዚአብሔር ከላከ ሰውነቱን ወደ ሸቀጥነት ከለወጠ ሰው ሞቷል። ስለዚህ አሁን የንስሐ ሰዓት ነው ማለት ነው። ተመለሱና በሕይወት ኑሩ። እስከ ዛሬ ለሰራነው ኃጢአት ስርየት እናገኝ ዘንድ ንስሐ እንግባ። ማን ነው ከኔና ከእናንተ ማን ንስሐ ገብቶ ጾም የጀመረ? ገባ ጾሙ። እሑድ ስንራኮት ዋለን። ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቅ እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱም ተመልሶ ራሱ የሚፈታ አይመስልም ነበረ ጾሙ። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ሕይወት ብሎ የተሰለፋችሁ አላችሁ? ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። ከሌላችሁ አሁንም አልረፈደም። ከመቅረት መዘግየት ይሻላል። ዘግይታችኋል እንጂ አልረፈደም። ቢመሽ እንኳ አልጨለመም። ገና ሳይጨልም ቀኑ ወደ ንስሐ አባታችሁ ሂዱ። የሟችን ሞት አልፈቅድም እስመ ኢይፈቅድ ሞቶ ለመዋቲ የሟችን ሞት አልፈቅድምና
እስመ ይፈቅድ ሞቶ ለመዋቲ ይቤ አዶናይ እግዚአብሔር። ሁሉን አዋቂ እግዚአብሔር እንደዚህ ይላል፣ የሟችን ሞት አልፈቅድም። ንስሐ ሳይገቡ እየተመላለሱ ባሮጌ አቁማዳ አዲስ ወይን ጠጅ የሚያኖሩ ሰዎች አሉ። ፈንድቶ መቀዳደዱ የባሰ እንዳይሆን ባሮጌ ራፊ ላይ አዲስ ጨርቅ መለጠፍ አያስፈልግም። አሮጌውን ይቀዳድደዋል። መቀዳደዱ የባሰ ይሆናል። አዲሱ ራፊ የተባለው ጾሙ ነው፣ ጸሎቱ ነው። አዲስ ሕይወት ነው። ከመብላት ወደ መታቀብ፣ ከኃጢአት ከዝሙት ከተንኩ በምን ላይ ባልጠራ ሰውነት ላይ ከሆነ ጥቅም የለውም፣ ይቀደዋል ሰውነታችንን ጾሙ። ስለዚህ ሰውነታችን እንዳይቀደድ የእግዚአብሔር መቅደስ እንዲሆን ተመለሱና በሕይወት ኖሩ። የመጀመሪያው ነጥብ መንፈሳዊ ቤት ለመታነጽ የፈረሰ ሰውነታችን እንዲታደስ የእግዚአብሔር ክብር እንዲገለጥ መመለስ ነው። አጠፋው በደልኩ እንድንል ሕዝቅኤል 18:32 ኃጢአተኛ ቢጸጸት አጥፍቻለሁ ቢል እግዚአብሔር ታሪኩን ቀይርለታለሁ ይላል። ታሪካችንን ይቀይርልን መድኃኔዓለም። ስለዚህ ሁለተኛው በፍጹም ልብ ከባልንጀራ ጋር በፍቅር መቆም ነው። የተጣላ ወንድምን መታረቅ እርቅ ነው፣ ይቅርታ መጠየቅ። እግዚአብሔርም በድያለሁ በምንልበት አፍ ወደዚህ ወደ መመለስ አፍ ስንመጣ መጀመሪያ በልባችን መታደስ መለወጥ ነው። አጥፍቻለሁ ብሎ የተጸጸተ ሰው መጀመሪያ መባ ይዞ ከመሄዱ በፊት ማን ጋር ይሄዳል? ባልንጀራው ጋር። መባን ከማቅረብ በፊት የተጣላ ወንድምን ታረቅ፣ በድያለሁ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮው ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበርን መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ለክርስቶስ መሰቀል ተባባሪ የነበረ እስጢፋኖስ ሲገደል የገዳዮች ልብስ የሚጠብቀው ቅዱስ ጳውሎስ በደማስቆ መንገድ ከተመታ በኋላ ስለ ቤተ ክርስቲያን የሚሳደድ ሆነ። አያችሁ ክርስትና ይሄ ነው። ስናሳድደው የነበረው ሕይወት መልሶ ያሳድደናል። ከሱ ስንወጣ ፍጹም በሆነ መለወጥ እግዚአብሔር እንድንሆን አምላካችን እግዚአብሔር ይርዳን። ያን ጊዜ እግዚአብሔር ሁሉን ያስወግዳል። የፍትህ መጥፋት፣ የሰው ልጆች መጨካከን፣ ራብና ስደት፣ ጦርነቱ፣ እነዚህ ሁሉ ነው እግዚአብሔርን ልብ የነካው። የቤትህ ቅናት አቃጠለኝ። የፍትህ ማጣት፣ የምእመኑ ለቅሶና እንባ እግዚአብሔርን ያሳዝነዋል። ግን ያልተመለሰችን ነፍስ እንዴት ይባርካት? በሩን ዘግተንበታል እግዚአብሔር እንዳይገባ። አንሰ ቆምኩ ሀበሁት ወጎደጉድ፣ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ እኔ ከእርሱ ጋር ገብቼ እራት እበላለሁ አለ። በእያንዳንዳችን በር እግዚአብሔር ያንኳ። ይኸው አሁን እየተንኳኳ አይደል? እኔና የእናንተ ልብ በወንጌል በመዝሙር በማህሌት በሰዓታት በቅዳሴው በሁሉ በምህላው በጸሎቱ በመዝሙሩ በሁሉ ነገር ይንኳኳል። የተከፈተ ልብ የለም። ሁሉ አረየው ህቡር አለወ። ስለዚህ ሁሉ በድሏል። አሁን የምንኖረው ኑሮ በፈረሰ ሰውነት ነው። እግዚአብሔር እንደገና ይገንባል። እናም ክርስቶስ ጅራፍ ያነሳው ለኛ ነው፣ ለህይወታችን ነው፣ ለቅድስናችን፣ ለንጽህናችን እንድንመለስ በህይወት እንድንኖር። ተመለሱና በህይወት ኑሩ። አቤቱ በፈረሰው መቅደስህ ላይ ስላንተ ስትል ፊትህን አብራ የሚለው የዳንኤል ቃል በእኛም ያስፈልጋል። ሰውነቴ እየፈረሰች ነው፣ መቅደስህ አርገኝ፣ ለውጠኝ፣ ስበረኝ በሉት። እግዚአብሔር በፍቅር ጅራፍ መስበር የሚችል በፍቅር ሰብሮ የራሱ ማድረግ የሚችል እግዚአብሔር መልሶ የራሱ እንዲያደርገን መልካም ፈቃዱ ይሆንልን። በሰማነው ቃል ይባርከን። ይቆየነው። ስብሐት ለእግዚአብሔር።